ትዕግስት ጠፊዋ ናት። እችኛ የትዕግስት እህት ናት እና ስለ ትዕግስት እንድታስብ። እሺ ሀቢባዬ፣ በመጀመሪያ እቺ ትዕግስት አላቃትም፣ እኔ ጋር አልነበረችም ጭራሽ። በደንብ አድርጋ ታውቃለች ማን ጋር እንደነበረች እህቷ ማለት ነው። በላይ የሚባል ጋናት የነበረችው፣ እኔ ጋር አልነበረችም፣ አላቃትም። መልኳንም አላቃት፣ አግኝቻትም አላቅ፣ አውርቻትም አላቅ። ግን ልጅቱ እሱ እኔ ጋር ይገናኛል፣ ስራ ላኪልኝ ምናምን፣ ሴቶች ተሰብስበዋል እኔ ጋር ተባበርኝ እያለ ድሮ ይደውል ነበረ። እኔ በዛን ሰዓት ደግሞ ድልልነት አልሰራም ነበር ጭራሽ። ለምን ልጆች የነበረ ማሳድገው። በአጋጣሚ ሆኖ እሺ የደወለልኝ አረብ ቁጥሩን የእሱን እሰጣለሁ። ከዛ ተቀብሎ እሱ ይልካቸዋል። የእሷ እህት ጉዳይ ደግሞ ከሰጠሁት ቁጥር እኔ አላስታውስም። ደወለልኝና በ2 ወር እንደሰራች እህቷ ማለት ነው። እች እህት በቀደም የሰጠሽን ስራ እኮ ልጅቷን እያሰቃዩዋት ነው፣ 27,000 ሪያል ሰርቃለች ብለው እያሰቃያት ነው እና አናግርልኝ፣ የትኛው ስራ ነው? እሺ ቁጥራቸው እስኪ ስጠኝ ላናግራቸው፣ ለሴትየዋ አናግርልኝ አለኝ። ከዛ ወደ አረቧ ደወልኩኝ እኔ ከሱ ተቀብዬ ቁጥር ማለት ነው። ሳናግራት አረቢቱ አዎ ለምን እንደዚህ በላይ የሰጠሽ ልጅ ያኔ ብር ሰርቃለች ብለሽ ዘግተሻታል። እንዴት ነው 27,000 ሪያል በምን ሂሳብ ነው እሷ የምትሰርቀው ብዬ ጠየቅኳት። ላትዝልሚያ ህፃን ልጅ ናት፣ ላትዝልሚያ ማሐዲስ ርግግ ስላት አይ ወስዳለች። የኔ ምምኪን የራስሽ ሰው የሚገባ የሚወጣ ሌላ ካለ እንጂ ሸቃላ ምስኪና የአንቺ 27,000 ሪያል አትሰርቅም ብዬ አናገርኳት። ከዛ ምን ትለኛለች? ሰርቃለች። በምን አወቅሽ? እንዴት እርግጠኛ ልትሆን ቻልሽ? ብትሰርቅ ይዛው ነው የምትጠፋው። አንቺ ቤት ናት ያለችው፣ ፈትሻች። ከሰረቀችሽ ፈትሺ። የት ወጣች? ወጥታ የሆነ ሼክ ጋር ደውለን አለችኝ። ሼክ ታውቂያለሽ አለችኝ። አዎ ደውዬ ለሼክ አዎ ሰርቃለች እንደዚህ አይነት ሼክ የሚለውን ቃል ሴትዮ የተጠቀመችበት ጠንቋይ ለማለት ነው። አዎ ሼክ ከቢር አለችኝ። እሱ ጋር ደውለን አዋቂ ማለት ነው። ምን አልገባኝም። ሼክ ኤሽ ስላት አዋቂ ደውለን ሼክ ከቢር ባባ ደውሎ እንደሰረቀች እና መኪና መጥታ በአዝረጊስ ቋጥራ ለሰውየው እንደሰጠችው ተናግረዋል። አና ወላሂ ማፊ ሐራም አለኪ። ልጅቷን ብትሰርቅም ብሩ ጋር ትሄድ ነበረ። ለምን አንቺ ጋር ተመልሳ ቁጭ ትላለች? አላህ አጣና አግል ፈክሪ ላትዝልሚያ ብዬ ወላሂ አነማ አግደር እሰውሺ አቦና በስ ብላ በዚህ አናግራት እንደዚህ እያለች ነው ብዬ ደግሞ ለበላይ እሱ ጋር የምትኖር የነበረው ያደረሳት ማለት ነው ልጅ እሱ ጋር የነበረችው ቁጥሩስ ያደረሳት ስራ ላይ ሀበሻው ደውዬ አናግሬዋለሁ። እንደዛ ብዬ አናግሬዋለሁ። ሲጀመር እኔ ጋር አልነበረችም፣ እኔም አላደረስኳትም ስራ ልጅቱ። በእንደዚህ ምክንያት ግን ደውዬ አናግሬላታለሁ። አረቡ ለሴትየዋ አናግሬ መልሼለታለሁ ለበላይ። ይሄ ነው ያለው። ከዛ መጨረሻ ላይ ለምንድን ነው አንተ እንዴት እንደዚህ ሊሆን ቻለ ብዬ ስጠይቀው ደግሞ እየደወሉ ወደ ፍቅረኛም ነበራት መሰለኝ ወደ ምናምን እየደወለች በቃ ሊገድሉኝ ነው ሰረቅሽ እያሉኝ ነው ምናምን ስትለው እንሰጣለን እኛ አዋጥተን ብለው ነበረ መሰለኝ። እኔ አላቅም ይሄንን ታሪክ፣ በኋላ ላይ ነው የሚነግረኛለሁ። አዋጥተን እንሰጣለን ብሎ ይህ ፍቅረኛዋ ደግሞ ተዋጥቶ ብር እንሰጣለን እያሉ ለሰውየው እየተናገሩ ነበረ። በኋላ ላይ ማለት ነው የተቆጣው ሰውየው በጣም የተበሳጨ ልጁ ብሩን ይዞ ማለት ለመዳም ባል እኔ አላውቀውም። እሷ በስልክ አገናኝታቸው ፍቅረኛዋንና ጓደኛዋን ብላ በሱ ቁጥር አስደውሎ ከዛ እናዋጣለን እንሰጣለን። እንዴ ያልሰረቀች እንዴት እንደዛ ብላችሁ ቃል ትገባላችሁ? እነሱ ናቸው ያሉ እና ልጁ ደግሞ ብሩን ከሰበሰበ በኋላ ይዞት ጠፋ። ወደ ጅዳ ሄደ። የእሷ ፍቅረኛ ማለት ነው ያለውን ይዞት ሄደ አለ። ከዛ እሱን አገር ሲገባ አሁን
ሲጠየቅ እኔ ጋር እንደነበረች እኔ እንዳደረስኳት እንደዛ አድርጎ ነው ያስረዳቸው። እኔ ደግሞ ዝም አልኩኝ። ለምን ዝም ያስባለኝ መንገድ ደግሞ እዚህ ሀገር ህገ ወጥ ነኝ፣ ለራሴ የልጆች እናት ነኝ፣ ፈርቼ ነው የምኖረው። ብዙ ነገር ይላሉ። እኔ ግን የለሁበትም። ይሄ ነገር ነው፣ እች ናት የተፈጠረችው። ሰውየው የሚደዋወል የነበረ ከነሱ ከበላይ የምትባል እጀዛ ቦታዋ በላይ ጋ ነው። ግን በላይ ቆይ ሰናይት በላይ የት ደረሰ? አሁን በላይ የት ነው? በላይ አገር የሀገራቸው ልጅ ነው። እነሱ በደንብ አድርገው ያውቁታል። ሀገር ገባ ለእኔ አገር ገብቶ ተይዞ ሲገባ ሲይዙት እኔ አይደለሁም ብሎ ሁሉ ነገር ወደ እኔ እንዳስገባኋት እኔ እንደማውቃት እግዚአብሔር ምስክሬ ነው አልኩሽ። አንድ ቀንም አውርቻት አላውቅም። ልጅቷ እኔ ጋም አልኖረችም። በዛን ሰዓትም እኔ ይህን ስራ አልሰራውም ነበር። ጭራሽ ከሀቅ የራቀ ነው። ይሄ እውነት አይደለም። አሁን ለእኔ እነሱ እኔ እንደላኳት እኔ ጋር እንደምትኖር እንደነበረች እንደዛ አድርገው ነው የሚያስቡት። ለምን እሱን አታቀርበውም? በላይ ለምን አታቀርበውም? ያደረሳት ስራ እሱ ጋር የምትኖር የነበረች ለምን በላይ አይቀርም? ኦኬ ጥሩ። ጠይቃት። እሺ በላይን የምንጠራዋለን። አሁን ይሄ ጉዳይ የተፈጸመው የዛሬ ስንት አመት ነው? ስንት አመት ሆነው ይሄ ጉዳይ? ብዙ አመት ሆነው። እኔ ባላስታውሰውም 8 አመት ምናምን። 8 አመት ሆነች። ልጅ ሰዎቹ ገለው ቀብረዋት ቢሆንስ በምንድን ነው የምናውቀው? የት ደረሰች? እኔ ምንም አላውቅም። በዛን ሰዓት ልጁ ለራሱ በላይ ለራሱ ሰፋራ ደውለዋል ብሎኛል። ማንም ያዳምጠው አልነበረም። በዛን ሰዓት በጣም ሳኡዲ ማነሱም አልነበረም። እዚህ እኛ አካባቢ ሰፋራ አልነበረም። አሁን እንኳን አሉ። በዛን ጊዜ ግን ወደ ጅዳ ደውለዋል። ወደ ቤተሰቦቿ ወንድሞቿ ምናምንም እንደዚህ እየተባለ ነው። ማንም ይሰማው አልነበረም። እንደዛ ነው ያለኝ። ሰዎቹ ምን አድርገዋት ይሁን? አሁን እንግዲህ እኔ የመጨረሻ ንግግር እንደዛ ብዬ አናብቀ ከዛ ከስንት ጊዜ በኋላ ደግሞ ቆይ ልጨርስ። ከስንት ጊዜ በኋላ ሴትየዋ ደግሞ ከስንት ቀን በኋላ ደውላ ማታ ነበረ ደውላ አንቺ በቀደም ደውለሽልኝ የነበረ ነው? አዎ። ስለ ልጅቷ ያናገርሽኝ? አዎ እኔ ነኝ አልኳት። እሽፊ ስላት እንሐሸት ምን ልቤት ራሕት ትርሚ ዝበላ እንሐሸት አለችኝ። ወላ ከዛ ወደ በላይ ደውዬ ልጅቷ ጠፍታለች ዝባላ ልትጥል ብላ አረቧ ማታ ደውላልኛለች ስለው እሰይ ግልግል አገሯ ትገባለች ብሎ በዚህ ነው በቃ እኔ እና እሱ ያቆሙ። የዛሬ ስንት አመት ነው አንቺና በላይ እሱን ያወራችሁ? የዛሬ 8 አመት በቃ እዛን ሰዓት ጠፋች ካለች ሴትዮዋ 8 አመት ሆናት። 8 አመት በቃ ወዲያውን እኮ ነው። እኔ ሙሽ አናገርኳት፣ ሼህ ከቢር ምናምን አናገርኳለች። አረቧ እንደዚህ ይሰርቃለች እርግጠኛ ነን እንደዚህ ብሏል አለችኝ አይደለ? ከዛን ቀን ደግሞ መምኪን ሳምንት ቆይታ ደውላ ማታ ላይ አንቺ የበላይ ልጅ ያናገርሽኝ ነኝ አለች። አዎ ልጅቷን እንሐሸት ትርሚ ዝባላ አለችኝ። ደውዬ ለበላይ ልጅቷ ጠፋች እየተባለች ነው። ጠፍታለች ዝባላ ስለው እሰይ ግልግል። ለምን ሰውየው እየደወለ ያስፈራራቸው ነበር መሰለኝ ለነበላይ። እሱን በደንብ አድርገው የሚያውቀው በላይ ሲመጣ ሳውዲ ውስጥ ነበር በላይ የዛኔ አሁን ነበረ። እሱ አይደለ ያደረሳት ስራ እሱ ጋር አይደለም የምትኖረው የነበረችው ልጅቱ ቤቱ ሆናት አይደለም። በሰዓቱ አልተያዘም፣ ሀገር አልገባም ነበር። አልተያዘም ነበረ። አሁን በቅርብ ጊዜያት ነው የገባው። በጣም ጥሩ። እንደዛ ከሆነ ታዲያ እንደዛ ከሆነ ለምን ሀገር ሲገባ በአንቺ ማላከክ ፈለገ? ልጅቷ ጠፍታ ከሆነ ኦልሬዲ በነፍስ የያዙት ሀቢባዬ፣ በነፍስ ሲይዙት ሀቅ ማንም ሰው ያውቀዋል። ይሄ እሱ ጋር እንደነበረች እኔን እች ነገር ናት ማንም ያውቃል። ስለዚህ የአንድ ሀገር ሰው ስለሆኑ ቤተሰቦቿ ሀገር ቤት እሱ ተይዞ ሲገባ የአንድ ሀገር ሰው ናቸው። አላቃትም የት ሀገር መሆኗንም ምን መሆኗንም ልጅቷ እግዚአብሔርን እያልኩሽ ነው። አላቃት ምንም ግንኙነት የለኝም በጭራሽ። አዎ ግን እኔ ያልገባኝ አንድ ነገር፣ አንደኛ አረብ 27,000 ሪያል ቤት ውስጥ በካሽ ያስቀምጣሉ። ባንክ እያለ ለምን በካሽ ያስቀምጣሉ? ለእነሱ እንደዛ እያሉ ነው። ለምን አብኳክተውታል። እነሱ ለራሱ አትሰርቅም ብለው መከራከር። እሺ በቃ ስታለቅስባቸው አዋጥተን በቃ እንሰጥሃለን እስብር ምናምን እያሉት ነበረ መሰለኝ። መጨረሻ ላይ ሲጨንቀው ሀገራቸው ልጅ በአረብ ቤት ነው እኮ አዋጥተን እንሰጣለን የሚሉት። አይደለም አልሰረቀችም ተብሎ መከራከር። እሺ አዋጥተው ይዞ መሄድ ሳ
የባሰ አይደለም። የሀገረሽ ልጅ እኮ ከልብሽ እሷን ለማድረስ ምን ይደረግ ታዲያ? እንዳልሰረቀ ግን ቢያውቁ ከተዋጣ በኋላ ይዞ መሄድ እሱ እኮ ነው ብልግና። ለእሱ አደጋ ላይ አይጥልም? ጭካኔ አይደለም ይሄ? ወንድ ልጅ መቼ ነው ወንድሟ የእናቷ ልጅ ቢሆን የተሰበሰበ ብር ይዞ አይጠፋም። እሱ የእሷን ነፍስ ለማዳን የተሰበሰበ ብር ባዳ ነው። ወንድ እንደዛ ነው። ይሄ የበለጠ ደግሞ ማስረዳት የሚችለው የበለጠ ማስረዳት የሚችለው ደግሞ በላይ ነው። በላይ ይምጣ ታምጣው እሱ። እሺ አሁን አንቺን ብጠይቅሽ ትዕግስት ተራ ነው። ተራሽ ነው ትዕግስት፣ ያንቺ ተራ ነው። ተናገር። የት ደርሳ ይሆን? ይህን ገለው ቀብረዋት ይሆናል። ይህን ገለው ቆራርጠው ሽንት ቤት ጉድጓድ ውስጥ ጥለዋት ይሆናል። ኧረ የለም እንዴ! እሺ ይኸው ሰናይት የማውቀው ነገር የለም እያለች ትስማሚያለሽ? በዚህ አልስማማም። ምክንያቱም በብዙ ጉዳይ ላይ እሷ ያልተስማማይበት ጉዳይ ነበረ። ብዙ ያደከመኝ እንደውም እሷ ናት። ከበላይ እሷ ምንድን ነው እሷ የዋሸችውን ነገር አስረጅን። አሁን እሷ ከሀ እስከ ፐ አስረዳችን። ሰናይት እኔ ጭራሽ አይቻት አላቅም። በመልክ ግን አላቃትም አይባልም። ኦልሬዲ ታውቂያታለሽ። ምክንያቱም አንቺ ነሽ ያገናኝሻቸው ከበላይ። ሰናይት አላቃትም የሚለውን ታስተካክያለሽ። በአካል አይቻት አላቅም በሚል በአካል አይቻት አላቅም። እኔ ኢጃዛ ቤት አትኖርም ነበር። እኔ ዛኔ ድለላ ስራም ጀመርኩም ነበረ። በላይ ቤት ነበር የምትኖረው። በላይ ሴቶች ተጠራቀሙብኝ እኔ ቤት እና ስራ አስገቢልኝ ሲለኝ ይህንን ስራ አገናኘሁት። እህትሽ የገባችበትን ስራ አገናኘችውና እንደዚህ ነው ያለችው። እሷ የተናገረችው ነገር የዋሸችው እዚህ ጋር ውሸቷን ነው። እዚህ ጋር እንደዚህ ብለሽ አስረጅም። የትዕግስት እህት ልቀጥል? አዎ እናቴ ቀጥይ። የምቀጥለው ሀበላይ ቤት ልጅቱ ብትወጣም በዛ ሰዓት ቁጥር አትሰጥም። ሰናይት ቁጥር አይሰጥም ሲጀመር በዛ ሰዓት። አሁን ነው እንጂ የሰለጠነው። በዛ ሰዓት ቁጥር ዘቡን ይበላብናል እያሉ ቁጥር አይሰጡም። ሎኬሽንም አያስልኩም። ምን ይበላብናል እያሉ ቁጥር ይወስዱብናል። ደላላ ስለሆነ የኔን ሰው ይወስዱብናል በማለት ማለት ነው። እነሱ ራሳቸው ናቸው አናግረው የሚጨርሱት። ስለዚህ አልሰጠችውም፣ ለበላይ ቁጥር አልሰጠችውም። የራሷ ናት የጨረሰችው ጉዳይ። አልሰጠይም። በኋላ ላይ ስትያዝ ነው ቁጥር የሰጠየው። ነገሩ ሲከር ማለት ነው። እንደገና ደግሞ እርግጥ ነው ሀበላይ ቤት ነው የወጣው። ልጅቱ ቤት ጽፌልሻለሁ ሀቡዬ፣ የወጣው ሀበላይ ቤት ነው። ነገር ግን ስራውን ሁሉን ነገር አጣርቻለሁኝ። ሰውየው የቤታችን መሻወር የ2 ዓመት የሄቴ ሰው ዋግ ነው ብለሻል ሰናይት። ልጅቱን ስትልኪ አውቀዋለሁ ሀረቡን ብለሽ ነው የላክሻት እና ደግሞ ሌላም ደግሞ ቆይ አንድ ያልገባኝ ነገር የትዕግስት ስምሽ ማን ነው? ለምንድን በራስሽ ስም አታረጊው? መቅደስ መኮንን ብዬ ጽፌልሽ ነበር። መቅድዬ የኔ አእምሮ አይዝማ። የዛን የጻፍሽልኝ እንዴት አስታውሳለሁ? እዚህ ጋር እያነበብኩ አሁን ሰናይት እያልኩኝ መሲ ባልትና እያልኩ እየጠራው እያነበብኩ ነው ማውራው። ገባሽ? እዚህ ጋር አንቺ መቅደስ ብለሽ ቢሆን መቅደስ እያልኩ ጠራሻለሁ። ትዕግስት የጠፋችሁ እህትሽ ናት። ኮንፊውዝ እንዳለ እሺ። መቅደስዬ ሰናይት የራሷን ምሽዋር ታክሲ የራሷን ሹፌር ልካ ከበላይ ቤት ነው እህትሽን ትዕግስትን ወስዶ አረቡ ጋር ያደረሳል አይደለም? በላይ ነው። በላይና ሰናይት ያወራሉ። እሷ አረቡን ታወራለች በዘጋ ስልኳ። እንዲህ አላደረሰ አውረዳት ምናምን ተወሳስፎ የመክተብ አለ 800 ብር የሚሰሩት 400 ብር ተካፍሎ የሚወስዱት የደላሎቹ ማለት ነው። እሷ ስራውን ታመጣለች። የኔት ደግሞ በላይ ቤት ነበረኝ ብር ተካፍለው ነው እህቴን። አሁን ለአረቦቹ ተጠያቂ የምትሆኑት ሰናይት ናትኝ። አረቡ ተይዞ ቀረቢና መስክሪ ስትባል የሴት ዘገፈለኝ በላይ ነው። አዎ የሰው ግን ይቆረጥባቸዋል። በዛ ሰዓት 50 ብር 100 ብር ይቆረጥባቸዋል። ምክንያቱም ስራ ከሰናይት ሰራተኛ ከበላይ ስራ ከሰናይት ሰራተኛ ከበላይ ስለመጣ 400 ሪያል ይካፈሉታል። ግን እህትሽ ሰናይት ቤት ብትኖር ኖሮ ስራውም የራሷ ሰራተኛም የራሷ ስለሆነ ሙሉ 800 ሪያል የራሷ ነበር ብትወስደው። ኦኬ አሁን ገባኝ። እሺ የኔ ጥያቄ የነበረው እህትሽን ትዕግስትን ከበላይ ቤት መጥቶ ወስዶ ማዳም ቤት ያደረሳት ማን ነው? የበላይ ሰው ዋግን ሀመዳም ቤት ደግሞ ቤት ድረስ አይወስዱም። መንገድ ላይ ተወሳስፈው ነው የሚቀባበሉት። በዛ ሰዓት ሎኬሽን አልነበረም። ደላላም ስልክ ለሌላ ደላላ ቁጥር አይሰጡም ጭራሽ። አሁን ላይ ነው ዘመኑ እየሰለጠነ የመጣው እኮ። እሷ በላይ ነው ያደረሳት ብላለች። አንቺ ደግሞ ማን ያደረሳት እያልኩሽ ነው።
የበላይ ሰዋግ ነው ያደረሰን። የበላይ ሹፌር ግን ሀቤት አይደለም፣ አረቦቹ ናቸው መንገድ ላይ የሚቀበሉት። መንገድ ላይ ለአረቦቹ መንገድ ላይ ያቀበለ። እሺ ጥሩ። እና እኔ ሰናይት ለአረቦቹ ተጠያቂ ስትሆን በላይ ደግሞ ለሰናይት ነው ተጠያቂ የሚሆነው። ይሷ ደግሞ ጭራሽ እሱ ነው ያላከከው። ግን ይሷ አምኗን በየሰዓቱ ይቀርባል። የሸሸው ማን ነው እዚህ ላይ? ይሱ በየሰዓቱ የሚቀርብ ከሆነ ይኸው ሰናይት መታለች። አቅርቢው፣ በላይም ጥሪው እና ያስረዳል። ቁጥር ልኬልሻለሁ። እሱ እሺ ጥሪው። ያንቺ የሰፈርሽ ልጅ አይደል እንዴ? ጥሪው አንቺ ና በይ። የሰፈሪ አይደለም ብቻ አይሸሽም። መቅደስዬ አይሸሽም ብለሽ የመሰከርሽለት እኮ አንቺ ነች። ስለዚህ ጥሪው እና ይምጣ። ኢትዮጵያ ስለሆነ ኦንላይን ካለ ኦኬ ጥሪው ወይም ደውለሽ ጥሪው እና በይ። እንደማይሸሽ መስከረሽለታል። እሷ አይሸሽም፣ እሷ ናት የምትሸሸው ብለሻል። እሷን እኔ አምጥቻታለሁ። አንቺ ደግሞ በላይ ናምጭ። ከዛ ማንጋ እውነት እንዳለ እናውቃለን። እኔ አሁን የሚያሳስበኝ ትዕግስት የደረሰች እሷ የትዕግስት እህት ብላ ቲክቶክ ከፍታ ነው። ስሟ መቅደስ ነው። የራሷ ስም መቅደስ ነው። የጠፋችው እህቷ ትዕግስት ናት። ትዕግስት የዛሬ 8 ዓመት ስራ ገብታ ሰዎቹ 27,000 ሪያል ሰረቅሽ ብለው ቤት ውስጥ አገቷት። ስራውን ያመጣችው ሰናይት ናት። የጃዛ ቤቷ ደግሞ በላይ ጋር ነው። ኦኬ ሰዎቹ 27,000 ሪያል ሰረቅሽ ብለው ቤት ውስጥ ሲያግቷት ፍቅረኛዋ ትነግረዋለች። ለፍቅረኛዋ ስትነግረው እኛ ሰብስበን እንከፍላለን፣ አገናኝኝ ሰውየውን ይላትና ሰውየውን እሷን ሲያሰቃዩት አንቺን ከሚያሰቃዩሽ እኛ አዋጥተን እንከፍላለን ይልና ፍቅረኛዋ ሰውየውን እስብር እኛ ሰብስብ እኔ ለምኜ ከሰብስቤ ከፍልሃለው አታሰቃያት ይላል። ሰውየው ደግሞ እሺ ይላል። ከዛ ብሩ ተሰብስቦ 27,000 ሪያል ሲሞላ ጓጓ። ከፍቅረኛው ትዕግስት 27,000 ሪያሉ በለጠበት እና ይዞ ወደ ጅዳ ጠፋ። 27,000 ሪያል ጠፋ። ከዛ በቃ ጀለሴ ተረሳች። እስካሁን 8 ዓመት ትኑር ትሙት አይታወቅም። ወንድ ባዳ ነው። ኦፍኮርስ ፍቅረኛ ባዳ ነው። አየሽ፣ የእናትሽ ልጅ ወንድምሽ ቢሆን ኖሮ አስችሉት። አንቺ አረብ ቤት ታግተሽ ለአንቺ የተሰበሰበ ብር ይዞ አይጠፋ። ሀቢባዬ አንዴ ልናገር የተናገረችውን አሁን መልስ ልመልስላት። እሷ የምታወራው ያለችው ወሬ የእሱን ይዛ ነው። እሱን ያላት የት ነበረች? በላይ የነገራት ነው። እኔ ያልኩሽ ነው። በዛን ሰዓት ድልልነት ገና ነኝ፣ አላውቀውም። የእህቴን ቁጥር አገር ገብታ ተይዛ ቤቱን ስራዋን ትታ ስትሄድ ወደ ስራ እንኳን አልገባሁም። ባሌን አይፈቅድልኝም ነበር። 1 ዓመት ጓደኛዋ ነበር ይዛው የነበረው። ልጅየው ሲደውልልኝ ወደ ሳመጣው ከ1 ዓመት በኋላ ልሰራ ምናምን ቀስ እያልኩኝ እያግባባሁ ከባሌ ጋር እሱ ይደውልልኛል። በላይ የእህትሽ ቁጥር ብዙ ዘቡን አለው ላኪልኝ፣ እህቶቼ ከእህትሽ ጋር ነበሩ ምናምን ሲለኝ በመተባበር ያረኩት ነው። 400 ተካፈለች አለችው። በኋላ ላይ ነው ቁጥር ደግሞ ምንም አይመስለኝም የነበረው እዛን ሰዓት። ይሄ የምትለው ያለችው ተንኮል አላስብም ነበር። ስራው ላይ አልገባሁበትም ነበር። አዎ አሁን ቁጥር አልሰጥም። በዛን ሰዓት ግን ማንኛው ነገር እሰጣለሁ። በቃ በየዋህነትሽ የምታደርጊው አይደለ? እሰጣለሁ። ደግነት ግን ዋጋ ያስከፍላል። በዛን ሰዓት ይሄ ነው የተፈጠረው። ቤቱ ደግሞ አያሳየኝም። ቁጥር ሰጥቼዋለሁ። ሁለተኛ በ2 ወሯን ደውሎ እንደዚህ እየተባለ ነው የሰጠሽን ስራ የትኛው ቁጥር ነው ብዬ ከሱ ነው የተቀበልኩት። ይህን ቁጥር እሺ በቃ ላናግራት በቀንና ተቀብዬ ከሱ ደወልኩኝ። ገባሽ ሀቢባ? የእሱ ናት እንጂ በዛን ሰዓት እኔ ምንም እችን የምታክል ተጠያቂ አይደሉም በዚች ልጅ። እኔ በጣም ነው የማዝነው በመጥፋቷ ባለኝ ሰዓት። እዛን ሰዓት ደግሞ አረቧን አናግሬያለሁ። ግን ማለት ነው ቆይ ማለት ሳውዲ ላይ ብዙ ተጠያቂ እሷ ናት። እኔ አላደረስኳትም። ቁጥር ሰጥቼዋለሁ። ለሱ ቁጥር ሰጠው ነበረ። ሎኬሽን ልኮ ራሱ አይን በአይን ነው ያደረሳት ሰውየው ጋር። ሰዎቹ ራሱ ነው የሚቀበሉት። ከሰው ሎኬሽን ይላክ ነበረ። በዛ ሰዓት ሎኬሽን ነበረ። ምምክን መንገድ ላይ ቀጥሮ ሰጥቶ ሊሆን ይችላል። እሱ ነው የሚያውቀው። ሰውየው ከሰው ዋጉ ጋር ተሳፍሮ ነበር የሚሄደው በላይ ሸቃላዎቹ እሺ ሰናይት፣ እውነት ከሰዎቹ ቤት ጠፍታ ከሆነ ሰዎቹ ከላያቸው ላይ ለማውረድ ሲደበድቧት እጃቸው ላይ ሞታባቸውም ሊሆን ይችላል ሳያስቡት።
እና ሊሆን ይችላል እኮ ደውላ ራሷ አንቺ ለማውረድ ራሷ አስባ ራሷ ደውላ ይሄን ያሳስባል። ለምን አስፈለገ? ገባሽ? ለምን እናንተ የሆነ ነገር አድርገዋት ሊሆን ይችላሉ። አዎ እንደዛ ስትለኝ ቀጥታ ነው ወደ እሱ የደወልኩት። ጠፋች እየተባለች ነው፣ የሀገሯ ልጅ ናት። በምን አውቃለሁ መኖር። ከጊዜ በኋላ ነው እየከረረ ሲሄድ ወደ እኔ ሁሉ ነገር አረገው። ፈጣሪ በሚያውቀው ግን እቺ አንድ ቃሌ ናት። ይኸውልሽ እሺ ሰናይት፣ እኔ አረቦችን 18 ዓመት አረብ ሀገር እንደመኖሬ መጠን አረቦችን አውቃቸዋለሁ። በጣም ግድ የለሽ ናቸው። አይጨነቁም፣ አይፈሩም። ጠፍታ ቢሆን አይጨነቁም፣ አይፈሩም። ምንም አይፈሩም። ምንም ደውሎ ጠፋች የሚያስብላቸው ነገር የለም። እነሱ በእነሱ ከፋላ ውስጥ ከሆነች ብቻ ነው ለቀራማ እነሱ ላይ አንዳንድ ጊዜ ቢጠፉም ስራ ያስገባም ሰው ምናምን ደውለው ጠፋችብን ምናምን ይላሉ። በዛን ሰዓት ግን ይሄ ችግር ስለነበረ ሰረቀች እንዲህ አድርጉ አምጡ እየተባለ ስለነበረ እንደዛ ብሎ መደወሏ ወደ እኔ ጥያቄ ያጠራጠረኝ ሴትዮዋ ያጠራጥራ እንደዛ ስትለኝ ግን ቀጥታ ወደ መደወሏ አንቺ ማንም ኢትዮጵያዊ ይቺ ልጅ እነሱ ቤት ናት ብሎ እንዲያስብ ስላልፈለገች ከአይምሯችሁ ሊሆን ይችላል። ደውላ ቆሻሻ ሊጥልወታ ጠፋች። ማን ጠየቀ? ለምን ጠፋች ብላ ራሷ ተናገረች። ገብቶሻል? ይሄ ራሷን ነፃ ለማውጣት ድጋሚ እንዳትጠየቅ በእሷ ጉዳይ ነው ይህንን ያደረገች። ግን እናንተ ይህን እያወቃችሁ እሷ ቤት መዘጋቷን እያወቃችሁ ሰዎቹ 27,000 ድርሃም 27,000 ሪያል ሰራሽ ብለው እያሰቃዩት እንደሆነ እያወቃችሁ ጠፋች ስትላችሁ በቀላሉ ትታችሁ ህይወታችሁን ኖራችሁ አሁን የ8 ዓመት ህይወት የኔ ነው እኩል ስሚ። እቺ ልጅ አሁን በዛን ሰዓት ይሄ ስራ ጠለቅ ብዬ አላውቀውም ነበር እያልኩሽ ነው። እኔ በአሁን ሰዓት እኔ ጋር ያለ ኃላፊነት ያለኝ በራቸው ድረስ ነው እኔ የማደርሰው። የፈለገ አንድ ነገር እንኳን ቢገጥማቸው ወይ አጥፍቼ የማረገውን አረጋለሁ። እችን ልጅ ከእሱ ጋር ናት የምትኖረው፣ ግንኙነቷ እሱ ጋር ናት። ደውዬ ያለኝን አስረዳሁት ለሱ። አገሯን ገባች አልገባች መከታተል ያለበት እሱ ነው። በምን ልወቃት? አንቺ በመልካት ታውቂያትም አይተሻት ጭራሽ ሀቢባ። ስለዚህ በላይ አከራሪ በመልክም በአገርም አላቃትም። በአገርም የት ሀገር ልጅ መሆኗን ምን እሱ ነው በእንደዚህ ምክንያት ስራ ፈልግልኝ ምናምን እሰጠው ነበር። ቁጥር በደንብ አድርጌ እሰጠው ነበር። የእሱን ያወራትን ይዛ ቁጥር አይሰጥም ነበር። በዛን ሰዓት ይበላል ተብሎ በዛን ሰዓት በደግነቴ በየዋህነቴ ተሰብስበውብኝ ምንም ይሄ ስራ እየገባሽበት እየሰራሽ ስትሄጅ ነው ብልጥ የምትሆኙ። እዛን ሰዓት ምንም አላውቅም፣ እልክለት ነበር፣ እሰጠው ነበር። ፎቶዋን አለጣጥፎ እንኳን የሀገሩ ልጅ እንደመሆኗ እሱ ኢጃዛ ቤት እንደመኖሯ ፎቶ ለጥፎ ሊያፈላልጋት ምናምን አልሞከርም። ምንም ልትፈልጓት ምናምን አልጣራችሁም። ለእኔ ከስንት ጊዜ በኋላ ነው ማነው ስሙ የሆነች ልጅ እኔን እንዳስገባኋት እኔ ጋር እንደምትኖር እንደነበረች አርጋ ቲክቶክ ሰርታለች፣ ፖስታል እኔ ማለት ነው። እኔ ለእሷ መክሰስ እችላለሁ። የት ነበርሽ? በምን ግን እኔ ያለሁበት ህገወጥ ነኝ። እዚህ ምንም ማድረግ አልችልም። ለራሴ ፈርቼ ነው የምኖረው። አይቼ ዝም አልኩኝ። የሆነ ነገር የልጆቼን ፎቶ ባወርድ አንቺ ሰው በሊታ ለልጆቼ የሚረግማቸው እኔ እንደ በቃ የሆነ ነገር አርጌ እኔ ጋር እንደምትኖር በጣም ብዙ ነገር ሂደዋል። ዝም አልኩኝ። እኔ አንቺ ጋር የቀረብኩት ደግሞ 4 ነጥብ ላረግበት ነው። ይሄ ነገር ልናገር። ለምን ይሄ እዚህ ሀገር ህጉ ከባድ ነው። በማታውቂው ነገር ደግሞ ጠለቅ ብዬ እችናት ሀቂቃዋን እየነገርኩሽ አለሁት። የቀረብኩት አንቺ ጋር እንደዚህ ጥያቄያቸውን እንድመልስ በህዝብ ፊት ምንም የሚያሳፍረኝ ነገር የለም። ሐቂቃዋ ስናት እሱ የነገረቻቸው የሀገራቸው ልጅ ነው። ምነው አገር ሲገባ ነው ገልብጠው ወደ እኔ የመጡት። ስለዚህ በላይም እዚህ ጋር ቀርቦ እውነታውን በላይም መናገር አለበት። ሁሉ መናገር አለበት። እያደውልላት ትችላል። አይ እውነቱን ለመናገር ሁላችሁም ተጠያቂ ናችሁ። በላይ ለልጅቷ ሰዎቹ አሁን ምክንያቱም ይሄ ነገር መጣራት አለበት። ልጅቷ የተወደቀች ሰዎቹ ያላችንን አምጪ እያሉ እዚህ ወሬ ላይ እሱ ያለኝ ነው የምነግርሽ። እሱ አረቦቹ ጋር እንደዚህ እንደዚህ እንዳሉኝ እኔ ይሄንን ንግግር አላውቅም። እሱ ያለኝ ነው የምነግርሽ አለሁት። ፍቅረኛ እንደነበራት እንደሰበሰበላት እሱ ያለኝ ነው የምነግርሽ አለሁት እንጂ በዛን ሰዓት እኔ
ደውሎ አናግሪልኝ ሲለኝ ብቻ ነው ደውዬ እዛን ሰዓት ነው የነገረኝ እኔ ተፈጥሯል ያለኝ። እሺ አዳምጪኝ ሰናይት ልንገርሽ ነገር እኔ እያልኩ ያለሁት ስለ ፍቅረኛዋ ስለምን አለም ትስረቅም አትስረቅም እችል አንድ ሰው ስለሰረቀ አይገደልም እኮ አይደለ? ሳውዲ አረቢያ ላይ የሰረቀ እጁ ነው የሚቆረጠው እንጂ ነብሱ አይጠፋም። ትስረቅም አትስረቅም እችል ሰዎቹ በቤታቸውን ዘግተው የማሰቃየት መብት የላቸውም። ሰርቃለች ብለው ሪያል ፖሊስ ጠርተው አዳምጪኝ፣ ፖሊስ ጠርተው ለፖሊስ ነው አሳልፈው እሷን መስጠት መብት ያላቸው እንጂ አንዲት ኢትዮጵያዊትን በቤታቸውን ዘግተው የገረፉ ማሰቃየት መብት የላቸው። አንደኛ እናንተ ህገወጥ ብትሆኑ ይህን ስታውቁ ወዲያው ለፖሊስ ሊጠቁሙ ይገባ ነበር። ባለመጠቆሟችሁ የዚች ልጅ ነፍስ ጠፍቶ ሊሆን ይችላል። አሁን 8 ዓመት ሙሉ የወደቀችበት ያለችበት አይታወቅም። ደውያለሁ ብለዋል ሀቢባዬ፣ ወደ ሰፋራ እርዱኝ ብሎ ደውለዋል። ወደ ሹርጣ ሊፈራ ይችላል። አልደወለም አላውቅም። የሚደውለው ማሪ በሰው በሳውዲያዊ ዜግነት ባለው ሰው ተደርጎ እውነትሽ ነው። ግን እሱ ወደ ሰፋራም ደውያለሁ ሚሰማኝ ያለኝን ንግግር ማለት ነው ሚሰማ አላገኝም። ሀቅ ነው። ልንገርሽ አንድ ነገር እኔ እኮ እኛ ኢትዮጵያኖች የሚምታታብን ነገር አለ። ሰፋራ እና ፖሊስ ጣቢያ። ሰፋራ ስራው ኤምባሲ፣ ስራው ፓስፖርት ማደስ፣ ኦኬ፣ የዜግነት ጉዳዮችን መፈጸም። ኤምባሲ የተከፈተው ለዲፕሎማቲክ ሪሌሽን ከሀገር ጋር ለሚገናኝ እንጂ ለእኛ ችግር አይደለም፣ ለእኛ መካሰሻ አይደለም። ሰው ሲካሰስ የሚካሰስ ፖሊስ ጣቢያ ነው። ወንጀል ሲፈጸም ስናይ ለፖሊስ ነው የምናመለከተው፣ ለኤምባሲ አይደለም። አይመለከተውም። ኤምባሲ ማመልከት ያለብን ለፖሊስ ነው። ይሄኔ ደርሳችሁላት ነበር በነፍስ በህይወት ትኑርም አትኑርም አሁን የምናውቀው ነገር የለም። ምናልባት ሰዎቹ እስካሁን ቤታቸው ውስጥ አግተውም እያሰሯት ሊሆን ይችላል። ሲደበድቧት እጃቸው ላይ አርፋባቸውም ሊሆን ይችላል። ገባሽ? 8 ዓመት ቤተሰብ ጋር ሳትደውል አየኋት የሚል አካል ሳይኖር እንዴት 8 ዓመት ሙሉ እንዴት? አሁን እናንተ ባዳ ስለሆናችሁ ረስታችኋት ህይወታችሁን ቀጥላችኋል። ባዳ ማንም እኔ ስሚ ሀቢባ ሁልጊዜ ጸሎቴን እናቷ እቅፍ ትግባ ነው የምለው። በቃ ፈጣሪ አምላክ እች ልጅ በጻፉልኝ ቁጥር መጥፎ ነገር ባሉ ቁጥር እናት ናት። የፈለገ ቢሆን እንደዚህ ወጥተሽ ስትቀሪ እናት ትጠብቃለች። የወለደ ነው የሚያውቀው። ሁሌ ጸሎቴ ነው። በጣም ነው ማዝነው በእሷ በጣም ነው ማዝነው። ከሁለት ያኒ በጣም ከምልሽ በላይ ለምን ሰው ነኝ። እዛን ሰዓት ደግሞ እኔ ጋር ኑራ ቢሆን አስተላልፌ ለሱ እየነገርኩት ነው። እሱ በደንብ አድርጎ እሱ ጋር ነው ግንኙነቱ ያለው። ገባሽ? እኔ ጋር አሁን እየተደወለ ቀጥታ እንደዚህ እየተባለ የሚያስፈራራኝ ከሆነ ምን ከሆነ የራሴን እርምጃ ወይ ወስድ ነበረ። እዛን ሰዓት ያለኝ ደውይልኝ፣ ደወልኩኝ፣ አናገርኩኝ፣ ደወልኩለት ለሱ እንዲህ ተባለ አልኩት። በቃ አስረዳኝ። እሱ ደግሞ ጠፋች ስለው ሳትገባ ስትቀር አገር መከታተል ያለበት የሀገሩ ልጅ ናት እሷ። እኔ ሀገር እንደ በቃ ተይዛ አገሩ ሄዳለች። ከጊዜ በኋላ ነው እንዴ ጠፋች ተብሎ አገሩ አልገባችም እንዴ ብዬ በቃ ለራሴ ጥያቄ የሆነብኝ የለችም ሲባል እንጂ ማንም ሰው ህይወቴን አልኖርም። እኔ ያሳዝነኛል። ሰው ነኝ፣ የሰው ልጅ ነኝ። የወጣችሁ ልትሰራ ነው፣ ሰርታ ልትለወጥ ነው። እንደኔ ስደተኛ ናት። በሷ መንገድ አልፌበታለሁ። እኔ ለማንም ሰው እንደዚህ ረስተሽው የምትኖሪ አይደለም። እሺ ያንቺ የእናትሽ ልጅ እህትሽ ብትሆን ምን ታደርጊያለሽ? ቀጥ ብልሽ ሴትዮዋ ቤት ድረስ አትሄጂም ነበር? አላውቀውማ። ቤቷ እማውቀው ከሆነማ ሌላ አደርጋለሁ። ሎኬሽን ልከዋል እኮ ብለሻል። ሎኬሽኑ በዛን ጊዜ ሎኬሽን ነበረ፣ ይላላኩ ነበረ። የቤቷ ትላክለት መንገድ ላይ ያቀብላት እሱ ነው የሚያውቀው ነው ያልኩሽ። ከባድ ነው በእውነት በጣም በጣም ነው የሚያሳዝነው ነገሩ። ግን ማለት እናት ብቻ ናት መቼም ልጇ ልትረሳ ማትችለው። እናትዬ በየቀኑ ቁጭ ብለው በር እያዩ ከዛሬ ነገ ልጄ ትመጣለች ወይ በጣም ከባድ ነው ያስባሉ። እመቤቴንባቸው ታብስላቸው ልጃቸው በአየ ሰበብ ወደ እቅፋቸው እንድትገባ ሁሌ ዘላለሜ ምኞቴ ነው በዚች ልጅ ሀቢባ። እሺ በህይወት ካለች እውነት ሴትዮዋ እንዳለች ጠፍታ ከሆነ የት ወደቀች? ሳውዲ ምድር ነው አይደል? ሀበሻ ብዙ ያለበት ከዓለማችን በሀበሻ ብዛት አንደኛ ጎግል ላይ የተመዘገበ ሀገር ነው ሳውዲ።
በአበሻ ብዛት ሳውዲ ውስጥ አበሻ ከመብዛቱ የተነሳ ትንሽ ተራምደሽ አበሻ ነው የምታገኘው። የትም ገደል ሳውዲ በረሃም ይሁን የትም ቦታ አበሻ አለ። ስለዚህ ሴትዮዋ እንዳለችው ቆሻሻ ልጥል ወጥታ በዛው ቀርታ ከሆነ አስበሽዋል። 27,000 ሪያል ሰረቅሽ ብለው ያሰሯት ሴትዮ ቆሻሻ በብቻዋን እንድትጥል ሲለቋት ታየኝ እኮ ሲለቋት። ከዛ አንቺ ጋር ደግሞ ቆሻሻ ልጥል ወጥታ ጠፋች። እኔ ደግሞ ከዛ እውነት ጠፍታ ቢሆን 1% እውነት ጠፍታ ቢሆን ብለን እናስብ። አንድ አበሻ አግኝታ አንድ ኢጃዛ ቤት አትገኝም ነበር። ኧረ ተይዛም ሀገሯ ትገባ ነበር። እዚህ ሀገር ከባድ ነው። ሀበሻ ውጥት ግብት ብለሽ አታገኝም። ገጠር ስለሆነ ሁሉ ፈርቶ ተደብቆ ነው የሚኖረው። ሁሉ በየስራው ነው። እንደ ጅዳ ሪያድ ምናምን ሊሆን ይችላል ውጥት ብለሽ ሀበሻ ልታገኝ። እዚህ ግን መንግስት ነው ቀጥታ የሚይዝሽ። በዛን ጊዜ ወይ ጥሩ አረብ ካገኙሽ ተጠግተሽ ቁጥር አፈላልገሽ ትደውያለሽ ወደ ቤተሰቦች። አግተዋት ጉልበቷን እየበዘበዙ ይሆናል። እሱም አንድ ነገር ሊሆን ይችላል። በህይወት ካለች ይሁን 27,000 ሪያል ለመተካት 8 ዓመት በነፃ እያሰሯት ይሆናል። 8 ዓመት ጭንቅላቷም ሴትዮዋ ደግሞ ጠንቋይ ስለምታምን ለምን ጠንቋይ ነገረኝ ያለችው። በምን አወቅሽ ሰናይት? በምን አወቅሽ? አላህን ፍሪ። ሌላ ሰው ዘርፎስ ቢሆን እንዴት 27,000 ሪያል ምስኪን ሰራተኛ ሰረቀች? ብትሰርቅ ደግሞ ለምን ከቤትሽ አልጠፋችም ነበረ? ሰርቃ እንዴት እዛው ትቀመጣለች ስትል አዋቂ ነገረኝ። አዋቂ ማለት ጠንቋይ ነው። ስለዚህ ጠንቋይ ነገረኝ ያለችው። ስለዚህ በጠንቋይ የምታምን ከሆነች ሴትዮዋ አስመትታባ አይምሯን አስታ ቤተሰቦቿን እንድትረሳ አድርጋ በነፃ ጉልበቷን እየበዘበዘች ይሆናል። ደሞዟን ላለመክፈል ይሆናል። 27,000 ሪያል እንዴት 27,000 ሪያል ሰው በካሽ ቤት ያስቀምጣል? ብዙ እኮ ነው። ባንክ የሚባል ነገር እያለ የሰለጠነ ሀገር እየኖሩ ኢትዮጵያ ውስጥ እንኳን እኮ ሰው ገንዘብ ቤት ውስጥ አያስቀምጥም። ከባድ ነው። እሺ መቅደስ ደወልሽ በላይ ጋር? ደወልኩ ግን ሰው አልሰራልኝም። በእሞም አለ የለም። ኢትዮጵያ ነው ያለው ልጅዩ። እህቴ ሰዋግ ነው የምትዩ አልኩሽ። እኔ እሱን ያስያዛችሁ ወሬ ይዛችሁ ለእኔን ለማጠቆም እኔ አዎ አናግሬያታለሁ። አረቧን የተፈጠረው የነገርኩሽ ነው። ሰውየው ግን ሙሽዋሪ ስራ ምን ስራ አላውቅም። ሴት ነው እኔ የማናግረው። ሴት ነው የማናግረው የነበረው። መቅደስ ማን እንዳላት ትመልስ። መቅዲ ማን ነው ሰውየው? የእህቴ ምሽዋር ነው ያት ነው የምትዩ ሰናይት። ነፍሰ በሊታ ገዳይ፣ ልጆችሽን እንገድላለን። እኔማ በትዕግስት በጣም ዝም ብዬ ጠብቂያቸዋለሁ። በስመ አብ በይ። እኔ በልጆች አልመጣሁም። ወደ ልጆች አባት ተባበሪኝ ነው ያልኩሽ። የሌላ ዜጋ ነው በብ እንዳለ ታውቂያለሽ። ያላረጋችሁ ነገር የለም። ምንም ችግር የለም። አሁን አንቺ ዝም በይ። ይምጣ ልጁን አምጡ ብቻ። ሰናይት ምንም ነገር ብትብሽ ትዕግስትን ልትረጃት ይገባል። ምክንያቱም እህቷ አረብ ቤት ታግታ እየተሰቃየች እየተገረፈች ያልተሰረቀችውን 27,000 ሪያል አምጪ እየተባለች የነበረች ናት። ከዛ በኋላ ደግሞ ለ8 ዓመታት እህቷ ድምጿ ጠፍቷል። ሰዎቹ ይግደሏት፣ እጃቸው ላይ ትሙትባቸው፣ ምን ትሁን አታውቅም። እኔ እኮ በጣም በትዕግስት ብዙ ነገር ብያለሁ። ብዙ ነገር አሳቀውኝ ምንም ተናግሬ አላውቅም። አልቅሼብሻለሁ ግን አትልም። በልክ ድረስ ነው የሚሄዱት የነበረው። አንድ ቀን እረዳቸዋለሁ። ፈጣሪ ልጅቱን ወደ እናቷ እቅፍ ፈጣሪ እንባቸው ያብስ። ሁሌ ነው የምለው። ባሉኝ ቁጥር ባገኙ ቁጥር የነሱ አንድ ቀን ተናግሬ አላውቅም። እስቲ ቮይስ አለኝ ብላለች። ስለምንሽ ልክፈት። ማስረጃ አለኝ ስለምንሽ እያለች ነው። ቮይስ ልክፈት። እሺ ትክፈት። ክፈቺ። እኔ እንጃ ክፈቺ። መቼ ነው የቀረጹት አላውቅም። ክፈቺ። አውርተን አናውቅም ስላልሽ ነው። በጽሁፍ ነው በምንድን ነው አውርቼሽ አላውቅም ስላልሽ ለምኛት አለው። ስንቴ ነው አለው ግን አልቀዳሁትም። የዛኔ ግን ለምኜሻለሁ፣ አልቅሼብሻለሁ። አንቺ እናቴ ታማብኛለች ብዬ አልቅሼሻለሁ። ልሻለሁ ቮይስ ያልሽው አገናኘቻቸው እንትናና በላይና እኮ የላክሽውን ልክፈት። አንቺ ሰናይትና በላይ ስለምኛቸው ነው። የቱ ነው? እሺ ክፈት። ቀርባ ነበር እሱ በፊት ቀርቦ ነበረ እና እሱም የሰጠኝን አምጡ የሰጠኝ ሴትዮ ቁማ ትመስክር አለ። እሱ ማለት ነው። አይደላ ላይ ትቅረብ ይሄ ነው አለ።
ይሄ ነው መቅደስ። ይሱ የኔ ነው። ቀጣይ የላኩልሽ ብዙ ነው። እሺ ምንድን ነው ይሄ? የእነሱ ከታይ መጨረሻ ከፍ ብለሽ ነው። እሱ ያረቡ ነው። እሺ